በፕሪሚየር ሊግ ግን ልክ ባላርድ ያስቆጠረው ጎል ከ126 ደቂቃ በኋላ የተሞከረ ኦን ታርጌት ነው የተቆጠረው ጎል ደግሞ ከስንት ጨዋታ በኋላ በአርሰናል የተቆጠረ ማለት ነውና ክሊንሺቶች ብዙ እንደነበሩ ይታወቃል የ122 ዓመት ሪከርድ እንደሰበረ እናስተውሳለን ሰንደርላንድ አስቸጋሪ ቡድን እንደሆነ ይታወቃል ወደ ፕሪሚየር ሊግ ከመጣ ጊዜ ጀምሮ አምቢሽናቸው የሚያስደንቅ ነው ከ100 ሚሊዮን ፓውንድ በላይ ወጪ አውጥተው ተጫዋቾችን አስፈርመዋል ተጫዋቾችን የሚካኤል የረጅም ኳስ ወራ ዩኒክ ነው የጃካ የቲሙን የሚመራበት ማለት የሳዲቂ የሁሉ ክሬቲቭ ተጫዋች መሆን የፕሌይ ሜከር ተጫዋች መሆን ቤንጃሚን ሼሽኮ ሁለት ጨዋታዎች ላይ ጥሩ ፐርፎርም አድርጓል ጎልም አስቆጥሯል ስለዚህ የአንፊልዱ ጨዋታ ሶስተኛ ጨዋታው ላይ ይሰለፋል የሚል ሐሳብ ነበር ድንገት ግን እሱ አይደለም የተሰለፈው በሱ ቦታ ላይ ማቲያስ ኩኛ ያው ታኔ በጣም ተማመናለሁ ግን በቃ ቡድኑ የቢልዲንግ ችግር የለበት በፊት ጨዋታው ገና ሲጀመር በጥሩ መንፈስ ነበር የተጀመረው ኦክቶበር ሊያልፍ አይችልም ተብሎ የተባለው አሰልጣኝ ጭራሽ ኦክቶበር ደግሞ የወሩ ምርጥ አሰልጣኝ የተባለበት አጋጣሚ ተመልክተናል ብራያን ምቡሞ ደግሞ ገና በክረምቱ ጀምሮ ከመጣ ጊዜ ጀምሮ በሰውነት ቅርጹ ብዙ ነገሮች ሲባሉ ነበር በቢልድ አፕ በሚወጡበት ሰዓት ላይ አብዛኞቹ ተጫዋቾች ወደፊት ይጠጋሉ እና ከኋላ በዘመናዊ እግር ኳስ ሁለት ተከላካዮች ይቀራሉ አንዳንዴ ደግሞ ሶስት ተከላካዮች ሊቀሩ የሚችሉበት ደግሞ አጋጣሚ አለ በአንድ ቅርጽ በእንደዚህ አይነት ጊዜ ላይ ድንገት ካውንተር አታኮች ቢሰነዘሩ ምንድነው የሚፈጠረው ትልቁ ችግር ግን ማንቸስተር ዩናይትድ እየመራ ቆይቶ አንድ ጎል ከተቆጠረበት በኋላ ትኩረቱ ይበተናል ካየ በሁለቱ ጎሎች መካከል ቴሌ ያስቆጠረው ፈርስት ሃፍ ላይ አግሬሲቭሊ ሲጫወቱ ነበር ከፊት ለፊት ሲከላከል ነበር ማንቸስተር ዩናይትድ እና የኋላውን መስመር ልንመለከተው አልቻልነው ነበር ጌም ሪዲንግ አንዳንዴ የሚጠቅመው ለዚህ ነው አይደለ ፈርስት ሃፉን ጌም ሪድ አደረገ ቶማስ ፍራንክ